ከሀገር ውስጥ ኢዮብ አለማየሁ በኢትዮጵያ የዝውውር ታሪክ ውስጥ ለሁለት ክለቦች በአንድ የዝውውር መስኮት ፈርሞ በመገኘት ወይም ደግሞ ስምምነት በመፈጸም መነጋገሪያ የሆነውን ታሪክ በአዲስ የደገመ ተጫዋች ሆኗል። ክርስቲያኖ ሮናልዶ ከዝግጅት ጋር በተያያዘ ዛሬ ምሽት አልናስር በሚያደርገው ጨዋታ ላይ እንደማይሰለፍ ተገልጿል። የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ አዲስ የፊፋ ኃላፊን በማሰናበት ሌላ መነጋገሪያ የሆነ ጉዳይ ፈጥረዋል። ይህንን ተከትሎ ብዙ ነገሮች ተፈጥረዋል። ምንድናቸው የተፈጠሩ የምንመለከተው ነገር ነው። በዝውውሩ ታሪክ የባርኮላ ጉዳይ በዚህ የክረምት የዝውውር መስኮት መነጋገሪያ የሆነ ጉዳይ ነው። ወደ ሊቨርፑል ያመራል ተብሎ ሲጠበቅ ዛሬ በወጣ መረጃ ደግሞ የሌላኛው የሰሜን ለንደኑ ክለብ ጋር ለመፈረም እንቅስቃሴዎች መጀመራቸው ታውቋል። ሌላኛው ደግሞ የብሩኖ ፈርናንዴዝ ጉዳይ ነው። ከማንቸስተር ዩናይትድ ጋር በተያያዘ በዝውውር አዳዲስ ነገሮች ተፈጥረዋል። እንደዚሁም ደግሞ የማርቲኔሊ ጉዳይ ከመድፈኞቹ ወደ ሌላ ክለብ የማምራት ጉዳይ ሌላኛው የዝውውር ሁኔታ ነው። በርከት ያሉ አዳዲስ የዝውውርና ሌሎች መረጃዎች አሉን። ገበያ ስፖርት በዛሬው የነሐሴ 12 2018 ዓ.ም የእኩለ ቀን የስፖርት ዜና ዝግጅቶቹ ያካተታቸው እነዚህን ዝግጅቶች ጨምሮ ሌሎችን መረጃዎች ወደ እናንተ ያደርሳል። እኔ መኮንን አልማው መረጃዎችን ወደ እናንተ አደርሳለሁ። ጆ ደግሞ ካሜራውን በጥራት እየተቆጣጠረ እኛ ወደ እናንተ እንድንደርስ እያደረገን ቆይታ ያደርጋል። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። የኢዮብ አለማየሁ ፊርማ በጣም ውዝግብ የፈጠረ ጉዳይ ሆኗል። እንግዲህ ኢዮብ አለማየሁ በዚህ በክረምቱ የዝውውር መስኮት በኢትዮጵያ የዝውውር መስኮት ማለት ነው ለሁለት ክለቦች የፈረመ ሌላኛው ተጫዋች በመሆን ውዝግብ ፈጥሯል። ከሳምንታት በፊት አጥቂው ኢዮብ አለማየሁ የወልዋሎ አዲግራት ዩኒቨርሲቲ የክረምቱ ፈራሚ ለመሆን ከስምምነት እንደደረሰ ሰምተን ነበረ። ተጫዋቹ እንግዲህ ሐምሌ 30 ወልዋሎን ለመቀላቀል ተስማምቶ የቅድመ ስምምነት እንደፈረመ ማስረጃዎችን ተመልክተን ነበረ። ነገር ግን ተጫዋቹ ከቀናት በኋላ የኢትዮጵያ ንግድ ባንክ ክለብ ጋራ ስምምነት መፈረሙን ወይም መስማማቱንና ለመቀላቀል መስማማቱን ሰምተናል። ባደረግነው ማጣራትም ተጫዋቹ ለኢትዮጵያ ንግድ ባንክ የቅድመ ስምምነት ፊርማውን አኑሯል። ይህንን ተከትሎም በክረምቱ ለሁለት ክለብ የፈረመ ሌላኛው ተጫዋች ሆኗል። ተጫዋቹ እንግዲህ የመጀመሪያ የቅድመ ስምምነት ፊርማውን ያኖረላቸው ወልዋሎች ከአጥቂው ጋር የቅድመ ስምምነት እንደፈጸሙ በመግለጽ ለፌዴሬሽኑ ደብዳቤ ማስገባታቸውን ታውቋል። እንግዲህ የውዝግቡ መንስኤ የሆነው ይህ ነው። ሐምሌ 30 የወልዋሎ የክረምቱ የመጀመሪያ ፈራሚ ለመሆን ተስማምቶ የቅድመ ስምምነት ፊርማ ኑሮ ነበረ። ነገር ግን ከተወሰኑ ቀናት በኋላ ተጫዋቹ አቋሙን በመቀየር ለኢትዮጵያ ንግድ ባንክ ክለብ ሌላ የቅድመ ስምምነት ፊርማ አኑሯል። በዚህም ወልዋሎዎች ከተጫዋቹ ጋር የቅድመ ስምምነት ውል ማድረጋቸውን የሚገልጽ የቅሬታ ደብዳቤና ማስረጃ ለፌዴሬሽኑ አስገብተዋል። ተጫዋቹ እንግዲህ ምናልባት ከዚህ በፊት በነበረ የፌዴሬሽኑ ሕግ በአንድ የዝውውር ወቅት ለሁለት ክለቦች በአንድ ጊዜ የፈረመ ተጫዋች በመባል እስከ 2 ዓመት የሚደርስ የእግር ኳስ እገዳ ሊጣልበት እንደሚችልም ይጠበቃል። ድርጊቱ የተጫዋቹን የቀጣይ እግር ኳስ ሕይወት አደጋ ላይም ሊጥል እንደሚችል ያሰጋል። ይህ ነገር ከዚህ በፊትም በተደጋጋሚ እየተከሰተ ተመልክተናል በኢትዮጵያ እግር ኳስ። ይህ ችግር በኢትዮጵያ እግር ኳስ ውስጥ እንግዲህ በተደጋጋሚ የሚከሰተው አንድም የገንዘብ ብልጫ፣ ሁለትም የሕግ ግንዛቤ ማነስ ወይም ደግሞ ሕጉን መናቅ ጋር ተያይዞ የሚፈጠሩ ናቸው። ምናልባት በቀጣይ ፌዴሬሽኑ ምን ይወስናል፣ የተጫዋቹ ሕይወት በምን ሁኔታ ይቀጥላል የሚለውን ነገር ተከታትለን ወደ እናንተ የምናደርስ ይሆናል። ወደ ባህር ማዶ መረጃዎቻችን እንለፍ። ሮናልዶ በዛሬው ጨዋታ አይሳተፍም ተብሏል። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ዛሬ ምሽት አልናስር ከአልዲያሪያ በሚያደርገው የኪንግስ ካፕ ጨዋታ ላይ እንደማይሳተፍ ተነግሯል። ክርስቲያኖ ሮናልዶ ለጨዋታው ዝግጁ ካለመሆን ጋር በተያያዘ ጨዋታው እንደሚያመልጠው ተገልጿል። ሮናልዶ እንግዲህ አልናስር አልፋታን ባሸነፈበት የሊጉ የመጀመሪያ ጨዋታ ላይ አለመሳተፉ ይታወቃል። አልናስር አረብ ከአልሪያድ ጋር እንደዚሁ የሚያደርገውም ጨዋታ አለ። ምናልባት የሊግ መርሃ ግብሩን የሚቀጥለው የሚሆነው። ክርስቲያኖ ሮናልዶ ግን ከሰሞኑኑ ያው የጋብቻ መፈጸሙ ጋር ተያይዞ ጊዜውን በዚያው ማሳለፉና ትኩረት ለዛ ማድረጉ በዚህ በአልናስር ጨዋታዎች ላይ እየተሳተፈ እንዳልሆነ ግልጽ ነው።
ሌላው በዓለም ዋንጫ ጀምሮ እስከ ዛሬ ድረስ መነጋገሪያ ሆኖ የቆዩ ጉዳዮችን ሲፈጥሩ የነበሩት ጃኒ ኢንፋንቲኖ ዛሬ ደግሞ አዲስ ነገር አሰምተውናል። ይህም የኢንፋንቲኖ የፊፋን ኃላፊ ማሰናበት ነው። ይህ እንግዲህ የዓለም እግር ኳስ የበላይ አስተዳዳሪ ፊፋ ኦፕሬቲንግ ኃላፊ የነበሩት ኬቪን ላሙር ከስራቸው መሰናበታቸው ይፋ ሆኗል። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ኃላፊውን ከስራቸው እንዳሰናበቷቸው ነው የተዘገበው። ኃላፊው የተሰናበቱት ከጃኒ ኢንፋንቲኖ በተቃራኒ በመቆም እና ሐሳባቸውን በመናገራቸው መሆኑ ተረጋግጧል። ኃላፊው አዲሱን የጃኒ ኢንፋንቲኖ ዓለም ዋንጫን የመሸጥ እቅድ በአደባባይ ተችተው ነበረ። እንግዲህ ይህንን ተከትሎ ነው ኢንፋንቲኖ ኃላፊውን ያሰናበቱት። የዓለም እግር ኳስ የበላይ አስተዳዳሪ ፊፋ ኦፕሬቲንግ ኃላፊ የነበሩት ኬቪን ላሙር እንግዲህ በጣም ጠንካራ ሐሳቦችን እየሰጡ ነበረ። ጃኒ ኢንፋንቲኖን ነቅፈው እያደረጉት ያሉት ነገር ልክ አይደለም በማለት የፊፋን ፕሬዝዳንት ጃኒ ኢንፋንቲኖን በአደባባይ እየተቹ ነበረ። ከሳቸው በተቃራኒ ቆመው ነበረ። እንግዲህ ኃላፊው የተሰናበቱትም ከጃኒ ኢንፋንቲኖ በተቃራኒው በመቆም መናገራቸውን ተከትሎ መሆኑ ነው የወጣው መረጃ የሚጠቁመው። ኃላፊው አዲሱን የጃኒ ኢንፋንቲኖ ዓለም ዋንጫ የመሸጥ እቅድ ያው በግልጽ ሲተቹ ቆይተው ነበረ። ይህ እርምጃ የተወሰደውም ኃላፊው የፕሬዝዳንቱን አወዛጋቢ የዓለም ዋንጫ ድርሻን ለግል ባለሀብቶች የመሸጥ እቅድን በግልጽ ከተቹ በኋላ ነው። በጉዳዩ ዙሪያ የወጡ ዋና ዋና ዝርዝር ጉዳዮችን ስንመለከት የኬቪን ላሙር መሰናበት ወይም ይፋዊ መግለጫ የዓለም እግር ኳስ የበላይ አስተዳዳሪ ፊፋ ከኦፕሬቲንግ ኃላፊው ኬቪን ላሙር ጋር የነበረው የሥራ ግንኙነት ኦገስት 17 ቀን 2026 ዓ.ም ነው ማክተሙ የተረጋገጠው ማለት ነው። እንግዲህ ይህም በትላንትናው ዕለት ፈጸመ ነው። ሌሊቱ ላይ ነው ይፋ የተደረገው። ይህም የሆነው እንደተባለው የሥራ ስንብቱ የተከሰተው ላሙር ባለፈው ጁላይ 31 ቀን ለአሶሺየትድ ፕሬስ ወይም ደግሞ ለኤፒ በሰጡት መግለጫ የፕሬዝዳንት ጃኒ ኢንፋንቲኖ እቅድ ልክ አይደለም በማለት አጥብቀው ተችተው ነበረ፣ ኮንነው ነበረ። ያንን ተከትሎ ነው ላሙር በወቅቱ በሰጡት አስተያየት ይህንን መናገሬ ከስራዬ የሚያሰናብተኝ ከሆነ ይሁን፣ ውሳኔውን አከብራለሁ፣ ቢያንስ ዛሬ ማታ በሰላም እተኛለሁ በማለት ከስራ ሊባረሩ እንደሚችሉም ፍንጭ የሰጡበት ነበረ። የአለመግባባቱ መንስኤም ኢንፋንቲኖ የፊፋን ውድድሮችና የዓለም ዋንጫን የንግድ መብት ድርሻን 21 በመቶ ለግል ባለሀብቶች ለመሸጥ አቅደው ነበረ። ያን ነገር እኛም እየተከታተልን ነበረ። ዓለም የተቃወመው ብዙዎች የእንግሊዝ እግር ኳስ ማህበር፣ የአውሮፓ እግር ኳስ ማህበርን ጨምሮ ሌሎች በርካቶች በተቋምም በግለሰብም ደረጃ ሀሳባቸውን ነቅፈው ነበረ። እሳቸውም ያንን ጉዳይ እንግዲህ ትተው ሰርዘው ይቅርታም ጠይቀው ነበረ። ከስልጣን ይውረዱ ዘመቻም ተጀምሮባቸው ነበረ። ይህንን ተከትሎ በዚህም ኬቪን ላሙር ፕሬዝዳንቱ ይህንን እቅድ በሚስጥር በመያዝ የፊፋን ሰራተኞች አታለዋል ሲሉ ነው እንግዲህ ሰራተኞችን ሳያማክሩ እንደወሰኑት በመግለጽ አታለውናል የሚል አስተያየትም ሰጥቶ ነበረ። እንደዚሁም ደግሞ ላሙር እቅዱ የፊፋ ሳይሆን የአንድ ሰው ነው ወይም ደግሞ የጃኒ ኢንፋንቲኖ ሐሳብ ነው፣ እቅድ ነው በማለት በግልጽ ተችተው ነበረ። በፊፋ ውስጥ የተፈጠረው ቀውስም በተለይ የእቅዱ መክሸፍ ጋር ተያይዞ በአውሮፓ እግር ኳስ ማህበር ወይም ዩኤፋና በሌሎች አህጉራዊ ማህበራት በደረሰበት ጠንካራ ተቃውሞ ምክንያት ኢንፋንቲኖ እቅዳቸውን ለመሰረዝና ይቅርታ ለመጠየቅም ተገደዋል። እንግዲህ አሁን ላይ ተከታታይ ስንብቶች በፊፋ የሥራ ባለሙያ ወይም ደግሞ በተቋሙ ውስጥ ያሉ ከፍተኛ ኃላፊዎች ተከታታይ ስንብቶች እየገጠሟቸው ነው። ከኬቪን ላሙር በመባረር በፊት የኢንፋንቲኖ ከፍተኛ አማካሪ የነበሩት ካርሎስ ኮርዴሮም እንደዚሁ እቅዱን በመቃወም ከስራቸው መልቀቃቸው ይታወሳል። ኬቪን ላሙርም በፕሬዝዳንቱ ላይ በተሰነዘረው ትችት ሳቢያ ከፊፋ አስተዳዳሪነታቸው ተሰናብተዋል ማለት ነው። ሌላው ከዝውውር ጋር የተያያዙ መረጃዎች አሉ። ቤተሰቦቻችን አዳዲስ በዝውውሩ ዙሪያ የወጡ መረጃዎች አሉ። የአሊሰን ቤከር እና የጁቬንቱስ ዝውውር ከሽፏል። የሊቨርፑል ውሳኔም ተሰምቷል። የጣሊያኑ የስፖርት ጋዜጠኛ ጃንሉካ ዲ ማርዚዮ እሱ እንደዘገበው ከሆነ የጣሊያኑ ክለብ ጁቬንቱስ ከሊቨርፑል ግብ ጠባቂ አሊሰን ቤከር ጋር ሙሉ ለሙሉ በግል ስምምነት ላይ ደርሰው ነበረ፣ ጥቅማ ጥቅም ጋር በተያያዘ
ነገር ግን ከዛ በኋላ አዳዲስ ነገሮች ተፈጥረዋል። ተጫዋቹ የሚለብሰውን የማሊያ ቁጥር ሁሉ መርጦ ጨርሶ ነበረ። ሆኖም ግን ሊቨርፑል በመጀመሪያ ደረጃ ተጫዋቹ የመልቀቅ ፍላጎት የነበረው ቢሆንም በኋላ ላይ ግን ሐሳቡን ቀይሯል። እናም ክለቡ አዲስ አሰልጣኝ መሾሙንና እንደ መሐመድ ሳላህ ያሉ ትልልቅ ተጫዋቾችን መልቀቁን ተከትሎ በሊጉ የዋንጫ ተፎካካሪ ሆኖ ለመቆየት እንደ አሊሰን ቤከር ያለ ልምድ ያለው ተጫዋች ስለሚያስፈልግ በመሪነት ደረጃ በአምበልነት ደረጃም ቡድኑን ሊያገለግሉ የሚችሉ ልምድ ያላቸው ተጫዋች ስለሚያስፈልግ የአሊሰን ቤከርን ዝውውር አክሽፎታል ማለት ነው። በዚህም አሊሰን ቤከር በቀጣይ በሊቨርፑል ሊቆይ እንደሚችል ነው የወጡት መረጃዎች ያመላከቱት። ሌላኛው የብሩኖ ፈርናንዴዝ እና የማንቸስተር ዩናይትድ ጉዳይ ነው። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር ድርድር መጀመሩን ንጋት ላይ በሰበር ዜና ሰምተናል። ብሩኖ ፈርናንዴዝ ከጋላታሳራይ ከቀረበለት የ20 ሚሊዮን ዩሮ ዓመታዊ የደሞዝ ጥያቄ በኋላ ከማንቸስተር ዩናይትድ ጋር ውል ለማራዘም እየተነጋገረ ነው የሚገኘው። የቱርኩ ክለብ ጋላታሳራይ እንግዲህ ለብሩኖ ፈርናንዴዝ ዓመታዊ 20 ሚሊዮን ዩሮ ክፍያ ማቅረቡ ተሰምቷል። ፈርናንዴዝም በማንቸስተር ዩናይትድ ቤት ለመቆየት ይፈልጋል። ዩናይትድም ለሽያጭ እንደማይቀርብ አጥብቆ ተናግሯል። ብሩኖ ፈርናንዴዝን አዲስ ስምምነት ለማድረግም ድርድሩ ቀጥሏል። ማንቸስተር ዩናይትድ ለካፕቴኑ ብሩኖ ፈርናንዴዝ አዲስ የኮንትራት ማራዘሚያ ጥያቄ ማቅረቡን ንግግሮች አሁንም ቀጥለው እየተካሄዱ መሆናቸው ተገልጿል። ዩናይትድ ገና በግንቦት ወር ላይ አዲስ የኮንትራት ማሻሻያ ለፖርቹጋላዊ የመሃል ሜዳ ኮከብ ወኪሎች ያቀረበ ሲሆን አሁንም በሁለቱ ወገኖች መካከል ያለው የውል ማራዘሚያ ውይይት በሳካ ሁኔታ ስለመቀጠሉ ነው ፋብሪዚዮ ሮማኖ ይዞት የወጣው መረጃ የሚጠቁመው። ይህም እንግዲህ ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ ጋር በአዲሱ ዙሪያ ድርድር እያደረገ መሆኑ ነው። ሌላኛው የዚህ የክረምት የዝውውር መስኮት በጣም ረጅም ጊዜ የወሰደና መነጋገሪያ የሆነው አንደኛው የባርኮላ ጉዳይ ነው። ከፒኤስጂ ወዴት ያመራል የሚለው ወደ እንግሊዝ እንደሚመጣ ይጠበቅ ነበረ። ከሊቨርፑል ጋር በጣም ጥሩ ሂደቶች እንደነበሩ፣ የተጫዋቹ ፍላጎት የክለቡን ፍላጎት እንደነበረ ክለቦችም የተነጋገሩ እንደነበረ እየተዘገበ ነበረ። ነገር ግን ባርኮላ አሁን ላይ ወደ አርሰናል ሊያመራ የሚችልበት አቅጣጫ እንዳለ ፍንጮች ጠቁመዋል። ፒኤስጂ ሌላ የእንግሊዝ ክለብ የብራድሊ ባርኮላን ዝውውር እንደሚቀላቀል ይጠብቃል ሲል ሌኩፕ ይዞት የወጣው መረጃ ጠቁሟል። እንግዲህ ቴምቦም በበኩሉ አርሰናል ባርኮላ ለማስፈረም በሚደረገው ፉክክር ውስጥ እንደሚኖር ይጠበቃል ሲል ዘግቧል። በተጫዋቹ በኩል ሊቨርፑልም መቀላቀል እንጂ ሌላ ክለብ የመቀላቀል ፍላጎት እንደሌለ በተደጋጋሚ ሲዘገብ ቆይቷል። የሌሎች የቅርብ ምንጮች ደግሞ ዛሬ ይዘውት በወጡ መረጃ መሰረት ብራድሊ ባርኮላ ከሊቨርፑል ይልቅ ወደ አርሰናልና ለንደን መምጣት እንደሚመርጥ ተረድተናል። ሆኖም ግን እስካሁኗ ሰዓት ድረስ አርሰናል ፒኤስጂን ለተጫዋቹ ከጠየቀው ክፍያ ጋር የሚቀራረብ ምንም አይነት ድርድር ወይም የዝውውር ሂሳብ ለመክፈል ፈቃደኛ መሆኑን የሚያሳይ ምንም አይነት ፍንጭ አልተመለከትንም። ነገር ግን አሁን ላይ ተጫዋቹ ወደ ሰሜን ለንደን ወደ አርሰናል የማምራት ፍላጎቱ እንዳደረበት መረጃዎች ወጥተዋል። ነገር ግን ፒኤስጂ ለብራድሊ ባርኮላ ከ150 ሚሊዮን ዩሮ በታች የሚቀርብላቸውን የዝውውር ጥያቄ ለመገምገም ፈቃደኛ ናቸው ወይም ዝግጁ ናቸው ተብሏል። ከዚህ በፊት ከዚያ በላይ የሆነ የዝውውር ሂሳብ እንዲቀርብላቸው ይፈልጉ ነበረ። ነገር ግን አሁን ላይ ከዚያ በታች የሚቀርቡ የስምምነቶችንም ለመመልከት እየጣሩ እንደሆነ የሞከሩ እንደሆነ መረጃዎች ወጥተዋል። ሊቨርፑል ለብራድሊ ባርኮላ እንደገና የዝውውር ሂሳብ ለማቅረብ ዝግጁ መሆናቸውን የሚገልጽ መረጃም ወጥቷል። በሚቀጥሉት ቀናት ውስጥ እንግዲህ ይፋዊ የዝውውር ጥያቄ እንደሚያቀርቡ ሙሉ በሙሉ እንጠብቃለን የሚል መረጃ ፋብሪዚዮ ሮማኖን ጨምሮ ሌሎች ይዘው ወጥተዋል። ሆኖም ግን ደግሞ ሌሎች የቅርብ የመረጃ ምንጮች እንደጠቆሙት ከሆነ ብራድሊ ባርኮላ አሁን ላይ ወደ አርሰናል የማምራት ፍላጎት እንዳለው በተለይ ከሊቨርፑል ጋር ያለው ስምምነት የራቀ መምጣቱ ወይም ደግሞ በጣም መራዘሙና ሰልች እየሆነ መምጣቱን ተከትሎ ተጫዋቹ ምናልባት በአርሰናል በኩል ያለውን ነገር እየገመገመ እንደሆነና ወደ ሰሜን ለንደን ለማምራት ሐሳብ እንደያዘ የሚገልጹ መረጃዎች እየወጡ ነው የሚገኙት። ምናልባት መድፈኞቹ ከደሞዝ ክፍያው ጋር ተያይዞ ሌላ ሐሳብ ወይም ደግሞ ለዚህ ጉዳይ እንቅፋት ካልሆነባቸው በስተቀር ተጫዋቹን በማርቲኔሊ ቦታ መተካት እንደሚፈልጉ ከዚህ በፊት የወጡ መረጃዎች ይጠቁማሉ። እንደዚሁም ደግሞ የትሮሳርድ ክለቡን መልቀቅ እና በዚያ ቦታ ላይ ተጫዋች ሁነኛ ተጫዋች መድፈኞቹ እየፈለጉ ከመሆናቸው ጋር ተያይዞ የብራድሊ ወደዛ ማምራት የሚጠበቅ ነው። እንደዚሁ በቦታ የሚጫወተው ጋብሪኤል ማርቲኔሊም ክለቡን የመልቀቁ ነገር የማይቀር ይመስላል።
ስለዚህ የሱን ቦታ ለመሸፈን ተጫዋቹን ምናልባት ወደ ቦታው ሊወስዱ ይችላሉ ተብሎ ይጠበቃል። ጋብሪኤል ማርቲኔሊ በበኩሉ ከማንቸስተር ሲቲው ጨዋታ ውጭ ከተደረገ በኋላ ሊሸጥ እንደሚችል አስተማማኝ የሆኑ መረጃዎች እየወጡ ነው የሚገኙት ቤተሰቦቻችን። ስለዚህ የማርቲኔሊ መቆየትም አስተማማኝ አይደለም። ለሽያጭ እንደቀረበ በጣም ግልጽ ነው። ከበርካታ ክለቦች ጥያቄዎች አሉ። ነገር ግን ተጫዋቹ በዚሁ በአምስቱም የአውሮፓ ሊጎች መቆየት ይፈልጋል። ከቱርክና ሌሎች ሊጎች ከሳውዲ ፕሮ ሊግም ሆነ ከቱርክ እየመጡ ያሉ ጥያቄዎች አሉ። ነገር ግን ተጫዋቹ ከአምስቱ ሊጎች ትልልቅ ሊጎች ውጭ መሆን እንደማይፈልግ መረጃዎች እየወጡ ነው የሚገኙት። ሆኖም ግን ምናልባት የተጫዋቹ በአርሰናል የመቆየት እድል በጣም ጠባብ ነው። በማንቸስተር ሲቲውም የፍጻሜ የኮሚኒቲ ሺልድ ጨዋታ ላይ እንዳልተሰለፈ ወይም ደግሞ እንዳልተካተተ ይታወቃል። ይህንንም ከዝውውር ጋር በተያያዘ እንደሆነና የቀጣይ የሚካኤል አርቴታ እቅድ አለመሆኑን የሚገልጽ ነው። ይህንን ተከትሎ እንግዲህ የብራድሊ ባርኮላ በተቀያሪነትም ሆነ በቋሚነት ለመጫወት በቦታው ላይ ምትክ ይሆናል ተብሎ ይጠበቃልና ተጫዋቹ ከዚህ በፊት ሊቨርፑልን ብቻ ይፈልጋል ተብሎ ነበረ። ነገር ግን አሁን ላይ ከሊቨርፑል ባሻገር ወደ አርሰናል ፊቱን ስለማዞሩ መረጃዎች እየወጡ ይገኛሉ ማለት ነው። መጨረሻው ምን ይሆናል የሚለውን ነገር በጉጉት የምንጠብቀው ነው ቤተሰቦቻችን። ገበያ ስፖርት ከሜዳ ባሻገር የነሐሴ 12 2018 ዓ.ም የዕለተ ማክሰኞ የእኩለ ቀን ዜና ዝግጅቶችን በዚሁ ይቋጫል። መኮንን አልማው ነበርኩ መረጃዎቹን እናንተ ያደረስኩ። ይጆ ካሜራውን እየተቆጣጠረ ነበረ። አብራችሁ ስለነበራችሁ ከልብ እናመሰግናለን። በአመሻሽ የሌላ ዝግጅታችን እንገናኛለን። እስከዛው መልካም ቀን ይሆንላችሁ። Shaka!